ሁለተኛ እጄ እንዳትነኪኝ በግድ እንድናገርሽ አታርጊኝ እኔ ሰላም ነው የምፈልገው የጀመርሽው ነገር ካላቆምሽ ከዚህም በላይ ሊፈጠር ይችላል ምንድነው ደግሞ ጀመርኩት በደንብ እንተዋወቃለን ቃል አንድ ነገር ልንገርሽ መቼም አይሳካልሽ መቼም በአስር ጣት ይፈርምልሻለሁ እኔ ነኝ ማሸነፍ ምንም ቀባጥሩ የምን አዲስ ነገር ነው የምታወሪው የምን ማሸነፍ ነው ቆይ ምን የሰማሽውን በቀጥታ ትናገሪው ቃል አየሽ አንቺ በጣም ፈሪሳው ነሽ ገና ለገና ቅዴ ታወቀብኝ ብለሽ መፍራት ጀምረሻል ቆይ አሁን እንደዚህ ሆንሽ ሳዋርድሽ እንዴት ልትሆኚ ነው እኔ ሁሉንም ነገር በምክንያት ነው የማደርገው ገባሽ በምክንያት ካንቺ በታች ሆኜ እንደፈለግሽ ስትረግጪኝ ኖረሻል ላላማይ ስል ምንም ነገር ሳልል ታግሼሻለሁ አንቺ ግን የትዕግስቴ መጠን ምን ያህል እንደሆነ አልገባሽም እመኝ በትዬ ጉዳይ ላይ ያቀድሽው ነገር ካላቆምሽ መቼም አልተውሽም መቼ እቺ ቆይ በሌላት ወይስ ሌላ ሰው ከመቼ ጀምሮ ነው ደግሞ እንደዚህ አይነት ሰው የፈጣሪ አለ በዚህ አይነት ሞናቷ እንደወሰድኩባት ካወቀች ሲጣርጋ ነው የምትገለኝ እብድ እናቴ ምንም አልገባኝም ቆይ ማንን ልንከስ ነው ለምንድን ነው ጠበቃ ይዘሽ የመጣሽው የኔ ልጅ ጠበቃ ሁሌ ለክስ አይደለም የሚመጣው አዎ ለማንኛውም ህግ ነክ ጉዳዮች በህግ ሲታዩና ሲያዙ በጣም ጥሩ ይሆናል ምንድን ነው የገባኝ ግን እንጃ እስቲ መጨረሻውን ማየት ነው እንግዲህ አወዛገብኩሽ አይደል የኔ ልጅ ቆይ ሁሉንም ነገር በግልጽ ልንገርሽ ከማታው ህልም በኋላ በጣም ብዙ ሳስብ ነበር አያድርገውና አንድ ነገር ቢፈጠር ያንቺ መጨረሻ ምንድነው የሚሆነው ልጄ ከማይሉ ጋርስ እንዴት ነው የምትኖሪው ለገዛ እህቱ ያልተመለሰ ላንቺ መቼም አይመለስም በባዶ ሜዳ ጥዬሽ መሄድ አልፈልግም ለዛ ነው ጠበቃ ሰለሞንን ይዤ የመጣሁት ለምን አሁን ይበልጥ ግራ እያጋባሽኝ ነው መሰለሽ ቃል ኪዳን እናትሽ ወይዘሮ ሰላም ያላትን ቋሚና ተንቀሳቃሽ ንብረትና በባንኮች ያላትን አካውንትም እንዲሁም በሁለቱ ባንኮች ውስጥ ያላትን ገንዘብ የማንቀሳቀስ ሙሉ ውክልና ልትሰጥሽ አስባለች የዚህን ጉዳይ የሚይዘው ደግሞ እኔ ነኝ ለዛ ነው የጠራችኝ ምን እናቴ ውክልና ልትሰጪኝ ነው አዎ ልጄ ሲጀመር ያለኝ ነገር ሁሉ ለማን ሆነና ነገሮችን ሳላስተካክል የሆነ ነገር ቢፈጠር ጸጸቱን አልችለውም ልጄ በመጨረሻም ተሳካ የሰላም ንብረት የኔ ሊሆን ነው እኔ ሳብጃ ተወርሳለሁ ስል እሷ ግን በገዛጇ እንኪያለ ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ያደራ ድራማ ዛሬ ምን ተፈጠረ ቃል እንግዲህ ሙሉ ሀብትኔ ሰላምን ውክልና ልትሰጣት እንደወሰነችው ስትነግራት ቃል ግን አሻፈረኝ አልቀበልም ስትል በመጨረሻ ግን አልቀበልም ስትል ለሰላም ትነግራታለች ሰላም ልጄ እባክሽን እሺ በይኝና ውክልናው ላንቺ ልስጥ ንብረቴን በሙሉ እኔ አንድ ነገሩን ካንዶን ምን እንደምፈጠር አይታወቅም ከትናንትና ህልም በኋላ ባይዱ አንቺን አንድ ነገር ያደርግብኛል ነገር ግን ሙሉ ውክልና ላንቺ ከሰጠው ምንም ነገር አይፈጠርም እናቴ አንቺ ልጅሽ ለፖሊስ ለመስጠት ነው አይደለም እንደዚህ ያረክሽዋል አይ ልጄ ተዛ ላረግ አይደለም እባክሽ እንደዚህ በጭራሽ አላረግም ስለዚህ እሺ በይኝና ሙሉ ውርሱን ወሰጂ ስትላት ቃልም በዛው እሺ በቃ አንቺ ካልሽ እናቴ እንድትከፊ ስለማልፈልግ አንቺ ካልሽ ሁሉ ነገር አድርጋለሁ ስትል ትነግራታለች ስለዚህ እባክሽን አታስቢ እያለች ነበር ስለዚህ ምንም ነገር አይፈጠርም እኔ ሰጥሻለሁ ስትላት ትነግራታለች እና እሱም እሺ በማለት ይነግራታል በዛ የተነሳ ብሌንም ይሄን ነገር ሲሰማ በጭራሽ የነገርማ ትክክል አይደለም አሁን ማድረግ ያለብን ለሰላም ሁሉ ነገር ነግራት ለሰላም አልማዝ በህይወት መኖሯን ማስመሰከር አለብኝ አለዛ ግን በጭራሽ ልትሰሙኝ ፍቃደኛ አይሆንም ስል ትነግረዋለች ስለዚህ አንድ ነገር ማረግማ ይኖርብኛል ስትል ትነግረዋለች አሁን እና አልማዝ ፈልጎ ለማግኘት ዳግና ብሌን ገሰገሱ እና አልማዝም እባክሽን ፈልገን ነው ስትል ትጠይቃታለች አይ በጭራሽ ይሄማ ሊሆን አይችልም ስትል ትነግራታለች እና ምን ማድረግ እንዳለባትም ግራ ይገባል ሰላም ላንቺ ስትል አንቺን ገደልኩ ብላ ለፖሊስ እጇን ልትሰጥ እንደሆነ ነገረቻት እና በጭራሽ እንደዛ
እጇን ለፖሊስ ልትሰጥ እንደሆነ አልማዝን አግኝታ ብሌን ሁሉ ነገር ነገረቻት እና አንቺ መሞትሽን ከተረጋገጠ ሰላም በመጨረሻ እጇን ለፖሊስ ከሰጠችው አልማዝን ገድያታለሁ ብላ ነው የምትናገረው እና እህትሽም ፖሊስ ጣባ መታ ትጠየቅበታለች። ስለዚህ እባክሽ በህይወት እንዳለሽው ለሰላም ማሳወቅና ሰላም ጋር ይዤሽ መሄድ አለብኝ፣ አለዛ ለፖሊስ ተናግሬ እንዳሳስርሽ አታርግኝ እባክሽ ብላ ለመነቻት። ነገር ግን አሻፈረኝ በኃይሉ ይህንን ነገር ካወቀ ግን መቼም ይቅር አይላችሁም፣ ሁለታችሁም ወንጀለኛ ትሆናላችሁ፣ በኃይሉ ይገላችኋል ስትል ዳጊ በጣም ደስ ብሏል። አልማዝ ታውቂያለሽ የኔ ቆንጆ አንቺ እኮ ልዩ ነሽ፣ ያማሽበት ምንም ነገር አትይም። ስለዚህ አልማዝ በህይወት እንዳለችው አረጋገጥሽ እና በጣም ወንድ ነሽ ብሎ ሳድንቃት ነበር። አው አንዴ ያሰብኩት ወይም ደግሞ የተሰማኝ ነገር ይሆናል ያልኩት ውስጤ የተቀበለው ነገር ሁሌም እውነት ነው። ስለዚህ አልማዝ በህይወት እንዳለችው ውስጤ ይነግረኝ ነበር። ስለዚህ እውነቱን አረጋግጬ እትዬ ነፃ መውጣት አለብኝ ስትል ተነግሯለች። ዳጊም በዛ እንደምስማማትና እንደምረዳት እስከ መጨረሻው ቃል ይገባለታል እና እንግዲህ ሙሉ ሀብቷን ወደዛ ውክልና እንድሰጣትና ጠበቃው እንዲጨርስ ካደረገች በኋላ ነገር ግን ብሌን ከዛ ቤት እንዳይወጡ በር ቆልፋቸው ነበረ የወጣችው እና ጠበቃ በጭራሽ ከዛ መሄድ የለበትም፣ አሁን ማድረግ አለብን አልማዝ በህይወት እንዳለችው ለትዬ ማረጋገጥና ለትዬ መወሰን አለብን ብሎ ይነግራታል። አልማዝ በህይወት እንዳለችው ፎቶ ያነሱና ቪዲዮ ቀርጿት አልማዝ በህይወት እንዳለችው አይ እሺ ብለሽ ከኛ ጋር የምትጂ ከሆነ አሁን ቪዲዮ አድርጌ ሁሉ ነገር አሳያለሁ፣ ለፖሊስ ጣቢያም አሳውቃለሁ። ምክንያቱም አንቺን እሷን ነፍሰ ገዳይ አድርጎ ወንድሙ ወይም በኃይሉ ቃል ጋር አንድ ላይ በመሆን አስፈራርቷት ገንዘቧን ለመቀበል እየሞከሩ ነበር ስትል ትነግረዋለች እና ቃል በኃይሉ ጋር ደውላ ብሌን ሁሉ ነገር ጉድ እንዳረገችው እየነገረችው ነበር እና በኃይሉ አንተ ተኝታን ብሌን አልማዝን ወደዚህ ይዛ እየመጣች ነው እኔ እርግጠኛ ነኝ በማለት ይነግራን። ትሰሚኛለሽ አንቺ ቀበሮ አግኝቼ አንቺን እስከምገል ድረስ ቾክያለሁ፣ እጅግ በጣም ውሸታም ነሽ፣ በጭራሽ እኔ አላምንሽም ሲል ይጮውበታል። በኃይሉ እመነኝ አንተ ነው ተጎጂ የምትሆነው፣ ሰላም በገዛ እጇ ንብረቷን በሙላ ለኔ ውክልና ሰጥታ ወደ እኔ ልታሸጋግር እንደሆነ ስትነግረው በኃይሉ ይህን ሲሰማ እጅግ በጣም ይበሳጭና ይናደዳል። ይህንን ከምታደርገው እህቴን ገዛ እጄ ገድያት ንብረቷን በሙሉ በራሴ አድርጋለሁ ብሎ ይዝታል። አልማዝን እንደሞተችው አስመስክሮ እሱ ሀብቱን ለመውሰድ ነበር። ነገር ግን እሱ ባይሳካም አሁን ቀድማ ቃል ንብረቷን በሙሉ ለሰላምን ንብረት ለመያዝ ስትሞክር ነበር እና ቃል እንደተጫወትሽብኝ በጭራሽ አትቀሪም እና እሰራልሻለሁ እያለ እየዛተ እሷን ለመጉዳት እያሰበ ነበር እና በኃይሉም ብሌንን ይገላታል። ብሌን ከሞተች በኋላ ሁሉ ነገር ለኔ ቀላል ይሆናል ብላ ስታስብ ባላሰበችው መንገድ ነገር ግን አሁንም ከእጇ ሲነጠቅ ታዋለች እና የገዛ ወላጅ እናቷም ሙሉ በሙሉ ሀብታን ልጄ ብላ ስላመነች ለቃል ልታስተላልፍ እንደሆነ ሰላም ስትነግራት ይሄ በጭራሽ ሊሆን አይችልም ስትልም ስትከራከር ነበር። ትክክለኛ የሰላም ልጅ ማን እንደሆነች ማግኘት እና ብሌን አልማዝ በህይወት እንዳለችው ዳጊ ደውሎ ወይም ደግሞ ሳሚን አግኝቶ ለማናገር ይሄንን አንቺ ከጠየሽው በእርግጥ ሳሚ እሺ ይልሻል፣ ስለዚህ እባክሽን አሁን ሂጂና ዳጊን አናግሪ፣ እሱ አንድ ነገር ከጠየቅሽው እሺ ከማለት ወደ ኋላ አይልም፣ አልማዝ በህይወት እንዳለችው አረጋግጭላት ብሎ ሳሚ ጋር ሄደሽ ሁሉ ነገር እንድታጣሪ እፈልጋለሁ ስትጠይቃታል። ስለዚህ አሁን ሳሚ ጋር ሂጂ ብሎ ሲነግራት እሷም እውነትን ነው ሳሚ ይሄ ነገር ማወቅ ይኖርበታል፣ ከፋይሉ ጋር ነበረ ሲሰራ የነበረ ሬሳም እኮ ከሱ ጋር ምክንያቱም ሳሚ ያቅ ነበር አልማዝ በህይወት እንዳለችው ንብረቱን ከዚህ በፊት 300,000 ብር አልማዝን እንደተቀበለ በሱ አስፈራርቶ 200,000 ብር ወስዳ 300,000 ብሩን ራሱ እንዳስቀረም ጭምር ሁሉ ነገር ይነግራል እና ሳሚ አግኝቷት እያዛተባት ነበር እና አሁን የምልሽን ነገር የማታርጊ ከሆነ ሁሉ ነገር ለፖሊስ አሳልፌ እንደሚሰጣት ራሷ በህይወት እያለች ሞታለች በማለት ወንድሟ እያስፈራራት እንደሆነ ሲነግረው በኃይሉም አሁንም እዚህ አካባቢ እንዳትሆኚ ብዬሽ ነበር፣ ግን እኔ ራሱ መንገድ ላይ ነው ያገኙሽ፣ ሌላ ሰው ባገኝሽ ልትሆኚ ነው እያለ እየጮህባት ነበር። በኃይሉ ትሰማኛል፣ ይህን መቆጣጠር ያለብህ አንተ ነው፣ ቃል እንደ ድቃ አግኝታ እየተጫወተችብህ ነው፣ ይልቁንስ ብትነቃ ይሻላል። እኔ ጋር ማንም የመጣ ሰው የለም፣
እባክህ ስራ አታስፈታኝ፣ ይልቁንስ ሐዘኔን በስነ ስርዓት እንድወጣበት አትከታተለኝ፣ ይልቁንስ ከዚህ እንድትሄድ ፈልጋለሁ፣ እባክህን እየሰማኝ ነው በማለት ትዝትበታለች። ብሌንም እንደምንም ብላ አልማዝን አግኝታ ሰላምን ነፃ ለማውጣት ቆርጣ ተነስታለች። ነገር ግን በኃይሉ እሷን ለማጥፋት ስሞክር ነበር። ነገር ግን አሁን ሰላምን ህይወትን ለማትረፍ እጇን ለፖሊስ እንዳሰጥ እንደምንም ብላ ከሳሚ ጋር ተባብራ ሳሚ እጅግ በጣም ብሌን ስለምወዳት እሷ ያጠየቀችውን ነገር በሙሉ እንደማረግለትና እውነቱን ለማረጋገጥ ቃል ይገባለት ጀመረ። ምናልባት እኮ ሞታ ሊሆን ይችላል፣ እኔ እኮ ስትወድቅ አይቻታለሁ፣ መሬት ላይ ተዘራ አይቻታለሁ ሲል ዳጊ አመንከኝም አልመንከኝም ትሰማኛለህ? አንተ ታምነኝ ነበር፣ አሁን አንተም አታምነኝም። በቃ ተወኝ፣ ብቻዬን እፈልጋታለሁ። እርግጠኛ ነኝ እኔ አንድ የገመትኩት ነገር ተስተት ሆኖ አያውቅም፣ አልማዝ በሕይወት አለች ብላ ስትከራከራት ነበር። እና ሰላም ተኝታ ብሌን ነፃ እንደምታወጣት እያወራቻት ነበር። እና እትዬ እንደዚህ እንደተሰቃየሽው በጭራሽ አትቀሪም፣ አልማዝ በሕይወት እንዳለችው አረጋግጥልሻለሁ፣ ይህንን ጭንቀትሽን እገላግልልሻለሁ ስትል ብሌን እሷ ተኝታ እያወራቻት ነበር። እና እንደ አጋጣሚ ቃል ደግሞ መንገድ ጠብቃ የት እንደነበርሽ እስካሁን የት ነበርሽ ብላ ስታስጨንቃት ነበር። እና የት እንደነበርሽ ማትናገሪ ሲጀመር እኔ ያልፈቀድኩልሽም፣ ዝም ብለሽ የትም ትዞራለሻል፣ ካሁን በኋላ እንዱም ተዋረሻል ስትል ትጨውበታለች። እና ብሌን እንድትመታትና ልትገፈትራ ስትሞክር ብሌን አንገቷን አንቃ ታዛታለች። ቃልን ትሰምኛለሽ፣ በድጋሚ እኔ ላይ በስህተት እንኳን ቢሆን እጅሽን እኔ ላይ ማንሳት አችም፣ በስህተት እንኳን ድጋሚ እንዳትሞክሪ ብላ ትስታትና ታስፈራራታለች። እንዴት ብትደፍሪ ነው እኔ እንደዚህ የምታስፈራሪኝ ብላ ቃል እመኝኝ፣ እኔን አታቂኝም፣ እገልሻለሁ። ድጋሚ እትዬን አንድ ነገር ለማድረግ ብታስቢ የምታስቢ ሴራሽን በሙሉ በደንብ አውቃለሁ። ስለዚህ አንድ ነገር ለማድረግ የምትሞክሪ ከሆነ በእጄ ሰበብ ትሆኛለሽ። ከአሁን በኋላ በትዬ አሁን እናትሽ ልትሆን ትችላለች። ነገር ግን እሷ ስትጎጃትና ስታሰቃያት በጭራሽ ይቅራልሽም፣ ሲጠርጊ ነው የምገልሽ። ድጋሚ እኔ ላይ እጅሽን ለማሳት የምትሞክሪ ከሆነ እጅሽን ቆርጬ ነው ለውሻ የምሰጠው ስትል ትዝታትና ታስፈራራታለች። ቃልም አንቺ እኮ በጣም ፈሪንሽ እያለቻት ትጮውበታለች። እናም በጣም ተነገጠች። እናም ግራ ገባች። እናም የምታደርገው ነገር ትዬንማ ነፃ ማውጣት አለብኝ፣ ቃል እንደፈለገች ማሸሪና እንደፈለገችው እንድትጫወትበት በጭራሽ አልፈቅድም። ስለዚህ ትዬን እንደምንም ብዬ ነፃ ማውጣት አለብኝ ስትል ታወራለች። ቃል ሰላምን ለመጉዳት እያሰበች ነበር። ሰላም ተኝታ እያቃየች ነበር። እና በኃይሉ እያሰቃያትና ወንጀለኛ ነሽ፣ ነፍሰ ገዳይ ነሽ፣ ውጭ ከቤት እያለ እየገፈታተራት እያሰቃያት ነበር። በህልሟ ተኝታ እሱን እያሰበች እየቃየች ነበር። ቃል ግን በጣም ደስተኛ ነበረች፣ ምክንያቱም እናቷ እየጨለለች እንደሆነ ተረድታለች። እባክሽ አንቺ ምንም አታስቢ፣ እኔ ሁሌም ከጎንሽ ነኝ፣ ምንም ነገር አይፈጠሩም፣ ተረጋጊ ስትል ቃል ትነግራታለች። ቃል እንግዲህ ሰላም መጨነቃና ማበዷ ደስተኛ አድርጓታል። ምክንያቱም እሷ የምትፈልገው ይሄን ነበር። ይሄ ከተሳካላት ሰላምን እሷን ጉዳት ላይ አድርሳ የእሷን ሀብትና ንብረቷ ለመውሰድ ነበር። ሰላም ግን ይህንን ሳታስብ ጥሩ ነገር ልጇ እንድታገኝና መጥፎ ነገር ላይ እንዳትወርቅ ቀድማ ጠበቃ ይዛ ንብረቷን በሙላ በሷ ለማድረግ ወሰነች። ቃል ግን መጥፎ ነገር ነበር ለሷ ስትመኝ የነበረው። ሰላም በገዛ እጇ ንብረቷ እንድትሰጣት ነበር። ነገር ግን እንዳለችውም አደረገችለት። ግን ቃል እሷን አሳብዳ የሷን ሀብትና ንብረት ለመውሰድ ነበር ስትታገል የነበረው። ነገር ግን ይህንን ማድረጓ ወይኔ ምን ነው በገዛ እጄ እናቴን ሊገላት ነበረ። ለካ እሷ በገዛ እጇ ንብረቷ ሰጣች። እኔ ሳብቼ ንብረቷን ወስዳለሁ ብዬ ሳስብ እሷ ለካ ቀድማ ለእኔ አሰበችልኝ በማለት በጣም ደስ ብሏት ነበር። አስመስላ አልቀበልም ብላ ስትከራከር ነበር። ነገር ግን የምትፈልገው ነገር ከወሰደች በኋላ ነገር ግን ዳጊም ብሌን ስላስከፋዎች በጣም ይቅርታ፣ ግን ጨካኝ ነሽ፣ እንዴት ትዘግኛለሽ? ይገባሃል። አንተንም እንደዛ እኔ ማመን ያቃተተ ለምን ማድረግ ነበረብኝ ስትል ብሌን እባክሽ ይቅርታ አድርግልኝ፣ አዎ አጥፍቻለሁ፣ አንቺ ማመን አለብሽ የኔ ውድ። አሁን አልማዝን የምናገኝበት መንገድና ዘዴ መፈለግ አለብን። ስለዚህ አልማዝን አግኝተን የምትፈልጋት ሰላም ወይንትዬ እናስደስታታለን ስትል ትነግራታለች። እና እንግዲህ ሰላም ቀድማ ሀብታና ንብረቷን ለፖሊስ እጇን ለመስጠት ሀብታና ንብረቷን ለቃል ለመስጠት እንደነበረው ለብሌንም ነገረችው። እትዬ እባክሽን
እንደዛ አታድርጊ፣ ሁሉ ነገር ይስተካከላል አልኩሽ እኮ ግን ልትሰሚኝ ፍቃደኛ አይደለሽም። ምን ማድረግ አለብኝ? እና ቃል ግን ደስ ብሏት ነበር። ምክንያቱም ንብረቷን በሙሉ ለመውሰድ በጣም ጓጉታ ነበር እና በጣም ደስ ብሏታል። ምክንያቱም ካሁን በኋላ በኃይሉ ማንም ሰው ሊቀማኝ አይችልም። የሚፈልገውን ነገር ካገኘው በኋላ የፈለገው ነገር ብመጣ ማንም አያስቆመኝም። ተይትዬ እባክሽ አልማዝ በቤት አለች ብላ ብትነግረውም ብሌን እባክሽን ተይ፣ ለእኔ እያሰብሽ እንደሆነ አውቃለሁ፣ ግን ይህን ነገር ማድረግ አለብን ብላ እሺ ደስ እንዳልሽ አንቺ የፈለግሽውን አድርጌ ትላታለች። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ